በሆስፒታሉ የድንገተኛ ሕክምና አገልግሎት ያስተኝቶ ሕክምና የማዋለድ አገልግሎትና ሌሎችም ሕክምናዎች ይሰጣሉ። ፈቃዱ መለሰ በቤጂንግ ሆስፒታል ነው የሚገኘው። ፈቃዱ እንደምን አመሸ? እስቲ በአጠቃላይ በሆስፒታሉ ያለው የስራ እንቅስቃሴ ምን ይመስላል? ያናገርካቸው የአስተዳደር አካላት ወይም ሕክምና ባለሙያዎች ካሉ መረጃዎችን ብታደርሰን። እንደምን ዋላችሁ። አመሰግናለሁ አብዮትና ራቢያ። ተመልካቾቻችንም ይቅርታ አብዮትና ኢየሩሳሌም ተመልካቾቻችንም እንደምን ዋላችሁ። እንግዲህ ቀደም ሲል እናንተም በመግቢያችሁ እንደገለጻችሁት የምሽት አገልግሎት በከተማዋ በስፋት ይከናወናል። ከነዚህ ተቋማት መካከል ደግሞ በተለይም በጤና ተቋማት እንግዲህ ግንባር ቀደም ናቸው። እናንተም እንደገለጻችሁት እነዚህ የጤና ተቋማት እንግዲህ 24 ሰዓት አገልግሎት ይሰጣሉ። በምሽቱም ሳያቋርጡ አገልግሎታቸውን እየሰጡ ነው የሚገኙት። አሁን የሚገኝበት የጥሩነሽ ቤጂንግ አጠቃላይ ሆስፒታልም እንግዲህ በምሽት በርከት ያሉ ታካሚዎችን እያስተናገደ ነው የሚገኘው። በተለይም ደግሞ በድንገተኛ በህፃናትም በአዋቂም በማወላጃ ክፍልም እንደዚሁም ተኝተው እዚሁም የሚታከሙ ታካሚዎች በርከት ያለ ቁጥር እያስተናገደ ነው የሚገኘው። እንግዲህ የሆስፒታሉ መረጃ እንደሚያሳየው በምሽቱ ፈረቃ በርካታ ታካሚዎች ይገባሉ። ለአብነት በአዋቂዎች ድንገተኛ ክፍል ብናነሳ ከ25 እስከ 30 የሚደርሱ በህፃናት ደግሞ ከ15 እስከ 20 በማዋላጃ ክፍል ደግሞ ከ15 እስከ 20 እንደዚሁ እነዚህ ታካሚዎች ወደዚህ ሆስፒታል ምሽቱን ገብተው ሌሊቱን ሙሉ እዚህ አገልግሎት የሚያገኙበት ነው ማለት ነው። ይህንንም አገልግሎት እንግዲህ በየክፍሎቹ እየተዘዋወርኩ ለመመልከት ሞክሬ ነበረ። እነዚህ ህሙማን እንግዲህ ያጋጠማቸውን ችግር እንዲፈታላቸው ወይም ደግሞ መፍትሄ እንዲያገኙ ለመማቸው በርከት ያሉ ሐኪሞችና የዶክተሮችም እንግዲህ በዚህ አጠቃላይ የህክምና ባለሙያዎች እነሱን ከችግራቸው ለማላቀቅ ወይም ደግሞ ለህመማቸው ፈውስ ለመስጠት ሲረባረቡ እየተመለከትኩ ነበረ። በምሽቱ ፈረቃ እንግዲህ ጠቅላላ ሐኪሞችም እንደዚሁም ደግሞ ስፔሻሊስት ሐኪሞች አገልግሎቱን እየሰጡ ነው የሚገኙት። በምሽቱ እንግዲህ አጠቃላይ ከ70 በላይ የሚደርሱ ታካሚዎች ነው በዚህ ገብተው አገልግሎት የሚያገኙት ማለት ነው። የህክምና አገልግሎት ሲሰጥ እንግዲህ ሌሎች የላቦራቶሪ አገልግሎቶች፣ የመድኃኒት ቤት አገልግሎቶችም ጭምር ይሰጣሉ። በምሽት እንግዲህ በዚህ ሆስፒታል ወደ 5 የሚደርሱ የመድኃኒት ቤቶች አገልግሎት ይሰጣሉ። 7/24 ሳያቋርጡ የሚሰጡ መድኃኒት ቤቶች ናቸው። አጠቃላይ ሆስፒታሉ ሁለት ናቸው በምሽቱ ብቻ የማይሰጡ ማለት ነው። 7 መድኃኒት ቤቶች አሉት። ከነዛ ውስጥ እንግዲህ 2ቱ በቀን ብቻ የሚሰጡ ናቸው። 5ቱ ግን 24/7 የሚሰጡ ናቸው ማለት ነው፣ ምንም ሳያቋርጡ ማለት ነው። በዚህም እንግዲህ የተለያዩ የህክምና ክፍሎችም ይህንን አገልግሎት እየሰጡ ነው የሚገኘው። ታካሚዎችም እንግዲህ በተለይም ደግሞ ሐኪሞች በርህራሄና የሁሉን ጥሩ ህክምና ለመስጠት የተሻለ አገልግሎት በመስጠት ላይ እንደሚገኙ ነው ታካሚዎቹም ሲናገሩ የነበረው። ሆስፒታሉም እንግዲህ ቀልጣፋ የህክምና አገልግሎት ለመስጠት የተለያዩ የቴክኖሎጂ አሰራሮችን በመተግበር እየሰጠ ነው የሚገኘው። ከነዚህ የቴክኖሎጂ አገልግሎቶች መካከል ደግሞ አንዱ ወረቀት አልባ አገልግሎት ነው። ማንኛውም ታካሚ በተለይም እንግዲህ ምሽት ላይ በብዛት ድንገተኛ ህክምና የሚሰጥበት በመሆኑ ወረቀት ይዞ ማዘዣዎች ወደ ሐኪሞቻቸው እንግዲህ ከአንዱ ወደ አንዱ ሲዘዋወሩ ታካሚዎች ማለት ነው ምንም አይነት ወረቀት ሳይዙ በቀጥታ በኮምፒውተር አማካኝነት እንግዲህ ቀጥታ ቀድሞ የሚያስፈልገው ማዘዣ ይደርሳል ማለት ነው። በዚህ መንገድ እንግዲህ ተገልጋዮችም እየተስተናገዱ ነው የሚገኘው። ሐኪሞችም በሙያዊ ስነ ምግባራቸውን አክብረው እንግዲህ ለነዚሁ ታካሚዎች የተሻለ አገልግሎት እየሰጡ መገኘቱን ለመመልከት ችያለሁ። አጠቃላይ የጥሩነሽ ቤጂንግ የምሽት የህክምና አሰጣጥ ይህንን ይመስላል። አብዮትና ኢየሩሳሌም ለአሁኑ ያለው መረጃ ይህን ይመስላል። እናመሰግናለን። ባልደረባችን ፈቃዱ መለሰ ከጥሩነሽ ቤጂንግ ሆስፒታል በቀጥታ መስመራችን ላይ ተገኝተ መረጃን ስላጋራህን መልካም ምሽት ይሁንልህ።